It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ሌሎች ጉዳዮች ደግሞ እናልፋለን። እኔ የፊፋን ጉዳይ እንድታወራ አሁን እድል ካልሰጠው በኋላ አልችለው ውጪ እኔ ችግር የለውም። እኔ ምንም እንተውም ካልሽ አይ ብናነሳው ጥሩ ነው። እናቴም ቢሆን ነገራለሁ እንጂ ዝም አለን። በጣም ነው የከፋኝ። እውነቴን ነው የምነግርሽ። እኔ ባለፈውም ነግሬሻለሁ። ይሄ አንፌር የሆነ ነገር መቀበል በጣም ያስቸግረኛል። ማላይ ተደረገ በሚለው አይደለም የምመዝነው፣ አንፌር መሆኑን ነው ማየት የምወደው። አንፌር ነው አሁን የተደረገው ነገር እና ሰውየውም ደግሞ ይሉኝታ ቢስ ናቸው። የእውነት ለመናገር ወጥተው በአደባባይ ያወራሉ፣ ይናገራሉ። አንዳንድ ሰው አስቸጋሪ ነው። አሳፋሪ ነገር ካላሳፈረው በጣም አስቸጋሪ ነው። የእውነት ለመናገር በጣም አስቸጋሪ ነው። ለምሳሌ ዶናልድ ትራምፕ ያደረጉት ነገር ነውርነቱ፣ ያደረጉት ነገር አሳፋሪነቱ ስላልገባቸው ያብራሩና የሆነ ነገር የተገለጠላቸው ነው የሚመስሉት እኮ ምን ውስጥ እንደኖርን እኮ አያውቁም። እግር ኳስ እንዴት እንደነበረ አካሄዱ፣ እንዴት እንደነበረ አሰራሩ፣ እንዴት እንደሆነ ህጉ፣ እንዴት እንደሆነ አፈጻጸሙ አያውቁም። ግን ወጥተው ካሜራ ተደቅኖ ያብራራሉ። አንዱ ያብራሩት ነገር እሺ አሉ። የሆነ የገባው ሰው መስለው እሺ አሁን ደውዬለታለሁ ለጂያኒ ኢንፋንቲኖ እኮ አሉ። አመኑ እኮ ግን እሺ አሉ። እዚህኛው ጨዋታ ላይ ለተፈጸመ ጥፋት የሚቀጥለው ጨዋታ ላይ የሚቀጣበት ምክንያት ምንድን ነው? ፌር አይደለም አሉ። ድንገት ተነስተው ዛሬ ድንገት እኮ ነው የምልሽ። በቃ አሁን ኖረናል እስከ ዛሬ ድረስ የእግር ኳስ ህግ ገብቶናል፣ ተግባብተን ነው ተቀብለን ነው የምንኖረው። የአሜሪካ ብሔራዊ ቡድን ባሎገን የሚባለው ተጫዋች ቀይ ካርድ ያየበት ጨዋታ ሌላ፣ ቀጣዩ ጨዋታ ከቤልጅየም ጋር ለምንድን ነው እዛ ላይ የሚቀጣው ይሉሻል። መተው ምን አረገ እዛ ጨዋታ ላይ? አሁን ለዚህ ሰውዬ ምን ብለሽ ነው የምታስረችው? ምንድን ነው ይሄ? ደበቅ የሚያሰኝ እኮ ነው ጥፋቱ። ግን ደበቅ ማለት ያለበት ሰውዬ አደባባይ ወጥቶ በዚህ መጠን እና በዚህ ጉልበት ሲያብራራ ህጉን የምታቂው አሰራሩን የምታቂው የኖርሽበት ተጫውቶ የሚያለፉት ሰዎች የምር እነሱ እኮ አፈሩ፣ እነሱ እኮ ተሸማቀቁ። ነውር እኮ ይሄ ነውር የሚባል ነገር ደግሞ እሱም ቢሆን ልክ አለው አይደል? ግን ያንን አልፎ የሄደ ነገር ሆነ። ሁለተኛው ነገር ልንገርሽ፣ ዳኛውን በተመለከተ ደግሞ ይናገራሉ። አስብ፣ የአሜሪካ ፕሬዚዳንት ሆነው የእግር ኳስ ዳኛን እና ዳኛው ሜዳ ውስጥ የወሰኑትን ውሳኔ በተመለከተ ይናገራሉ። ባለጌ ነው አሉ፣ ልክ ያልሆነ ሰው ነው አሉ። ከዛ አሜሪካን ሀገር ያሉ ወዳጆች ደውለው ሲነግሩኝ እዛ በአሜሪካን ሀገር ፐብሊኬሽኖች ላይ የወጣው የዳኛው ቤተሰቦች ናቸው የሚባሉ ወደ 7 የሚደርሱ ሰዎች የቪዛ የግሪን ካርድ ፕሮሰሳቸው እንዲቋረጥ ተደረጋሉ። የምሬን እኮ ነው የምነግርሽ። እንዴ እግዚአብሔር እንዴት እኔ ምንድነው አሁን ይሄ ምንድነው አሁን ለኔ ይሄ እንዴት ነው ማያበሽቀኝ? ዳኛው ላይ ስለተናደዱ ነው ተብሎ እንደዚህ እኮ አሉ። ነገር ነው፣ ከባድ ነው እንዴ! ምንም ግንኙነት የሌለው ነገር
እሳቸው እንኳን ቀጣዩ ጨዋታ ላይ ምን አረገ የተጫዋች ብለው ጥያቄ አንስተዋል። እነዛ ሰዎች በዳኛው ውሳኔና ስራ ምንድን ነው የሚያገናኛቸው? አሁን ጸረ አሜሪካ ናቸው ሊሉን ነው። ፍጹም እኮ ከእግር ኳስ ጋር የሚያያዝ ነገር አይደለም። ዛስ እሱን እኮ ነው ለማስረዳት እየሞከርኩ ያለው። ምንም እኮ ገናኛው ነገርም የለም። ከዛ ይነሱና ለቤልጅየምም ቢሆን ጥሩ አይደለም አለ። የዚህ ተጫዋች በቀይ ካርድ መውጣት ቢያሸንፉም እርካታቸውን ይቀንሰዋል። ምርጡ ተጫዋች ወጥቶላቸው ለምን ያሸንፋሉ? ይግባና እሱ ይጫወቷል። እኔ ድሮ ጃኖ ያሉ የሚባለው ነገር ነው የመጣብኝ ለኔ እኮ። ስቴዲየም ተጋብዘው ኳስ እያዩ ልጆቹ ለጎል ለማስቆጠር ብልጫ ለመውሰድ አሲስት ለማድረግ ምናምን ሲፋለሙ አይተው ምን ነው ይሄ ሁሉ ነገር ሲባል ለአንዳንድ ስጧቸው ተባለ። በደግነት አይቶ እኮ እንደዚህ አይነት እኔ ያለው እንዲህ መቸገር አድርገው አስበው ቀልድ ነው ግን አይደል? ግን አሁን በዚህ ዘመን እኚህ ሰው የሚሉትን ስትሰሚ ግን ያም ቀልድ ላይሆን ይችላል። እውነቴን እኮ ነው እና በጣም ነው የሚያሳዝነው። እና ሆነ ደግሞ አይገርምም? አንድ አሳዛኝ ነገር ልንገርሽ ሳምሪ፣ ዓለም ዋንጫ የጀመረው መቼ ነው? 1930 ነው። አሁን ስንት ላይ ነን ያለ ነው? 2026 ላይ ነን። ኦልሞስት 96 ዓመቱ ነው ማለት ነው ዓለም ዋንጫ። አሁን 2030 ሲመጣ 100ኛ ዓመቱ ይሞላል። ይሄንን የዓለም ዋንጫ በእነዚህ ሁሉ ጊዜያቶች ከ1930 እስከ 2026 ዘንድሮ ድረስ 180 ተጫዋቾች በቀይ ካርድ ከሜዳ ወጥተዋል። ያንዳቸውም ለዚህ ልጅ እንደተደረገው ተደርጎ እኮ አቅም ያንዳቸውም እንዴት እንደኖርንም ለማሳየት ነው ይሄንን የምነግርሽ። ያንዳቸውም 180 ቀይ ካርድ ታይቷል። ያየኸው ቀይ ካርድ በአንድ ዓመት ውስጥ ሲመች ትቀጣዋለህ የተባለለት ሰው አይቻል። ነውር ነው፣ ጽዩፍ ነው ይሄ በጣም። ከዛ በኋላ ተከታትሎ የመጣውን ጥያቄ እንዴት እና በምን አግባብ ነው የምትመልሽው? ቤልጅየም ጥያቄ ስትጠይቅ አልሰማሽም አለ ፊፋ። ለዶናልድ ትራምፕም ለጂያኒ ኢንፋንቲኖ ማስረዳት ከተገባ ማስረዳት የሚሻለውም የሚቻለውም ነገር እግር ኳስ ኢትስ ኦል አባውት ሃቪንግ አድቫንቴጅ። የሚቀጣው ናሽናል ቲሙም ጭምር ነው። አሁን ዶናልድ ትራምፕ ከሰሙ የአንድ ተጫዋች በቀይ ካርድ መውጣት ለዛ ብሔራዊ ቡድን የሚያጎድለው ነገር ለብሔራዊ ቡድኑ ቅጣት ነው። ብሔራዊ ቡድኑ የሚቀጣው ምንድን ነው? you have to discipline your players ነው ነገሩ። ይሄንን ማድረግ ሳትችይ ስትቀሪ የምታጫቸው ጥቅሞች አሉ፣ የሚጓደሉብሽ ነገሮች አሉ። ግለሰቡን አይደለም የምትቀጭው። ግለሰቡን ስታስወጪው ብሔራዊ ቡድኑ በዛ ተጫዋች መውጣት በዛችሁ ጨዋታ ላይ በዛ ተጫዋች መውጣት ቀጥሎ በሚመጡትም ጨዋታዎች ላይ ክፍተት ይፈጠርበታል። ስለዚህ ተጫዋቾቹ ጥፋት እንዳያጠፉ ቀይ ካርድ እንዳያዩ የቻለውን ያህል መስራት አለበት። አርሰናል በ2024-25 በጣም ብዙ ቀይ ካርዶችን አየ። በ2025-26 አርሰናል ለሪጎሬም አልተሰጠበትም፣ ቀይ ካርድም አላየም። አንዳንዶቹ ነገሮች ላይ እድለኛ ሆኖ ሊሆን ይችላል፣ ግን አላየም። ለምን ሲባል ከዛ ስህተት ተምሬ ሰራዋል። እንደዛ ነው ማድረግ ያለብሽ። ያንን ካላደረግሽ አት ዘ ኤንድ ኦፍ ዘ ዴይ ዋጋ የሚከፍለው ማን ነው? ዋጋ የሚከፍለው ክለቡ ነው። ዋና ዋጋ ከፋይ ማን ነው? ብሔራዊ ቡድኑ ነው። ይሄንን ኮንሰፕት ለአሜሪካው ፕሬዚዳንት ማስረዳት ግዴታ አልነበረም። በቃ የለየ ጉልበተኝነት ካልሆነ በስተቀረ የእውነት ለመናገር እንደዚህ መደረግ አልነበረበትም። ከዛ በኋላ ከተለያዩ ተጫዋቾች የሚመጣውን ጥያቄ እንዴትና ማን ነው የሚያቆመው? እውነት ለመናገር እሺ ይሄ ነገር ተጀመረ። በነገራችን ላይ አንድን ነገር መጀመር ከባድ አይደል። አንድን ነገር ከዛ በኋላ እንዴት አስቀጥለዋለሁ የሚለው ነገር ነው ሊያሳስብሽ የሚገባው። ከዛ በኋላ እንዴት አስቀጥለዋለሁ ማለት ለምሳሌ ኳንሳ የሚባለው ተጫዋች በቀይ ካርድ ወጣ። የእንግሊዝ ጨዋታ አለ፣ እንግሊዝ ከሜክሲኮ በቀይ ከወጣ የእንግሊዝ እግር ኳስ ማህበር ምን አለ? ዶናልድ ትራምፕ የቻሉትን እኮ የኔም ጠቅላይ ሚኒስትር መቻል አለባቸው አለ። ሲሪየስሊ እኮ እነሱ መግለጫ ወጡ። ፈረንሳይም ለኦሊሴ
ማለት በቃ ለምንድን ነው እንዲህ አይነት ጥያቄዎች ይኸውልሽ ባሎጋን የሚባለው የአሜሪካ ተጫዋች ጥፋት አጠፋ፣ ጥፋቱ በቀይ ካርድ ያስወጣል አያስወጣም የሚለውን ለመዳኘት የቫር ሰዎች ተሳተፉበት፣ ዳኛው ናና ይተባሉ፣ ይሄን ያህል አረጋግጠው ነው ቀይ ካርዱን የሰጡት። ሁ አር ዩ አፍተር ኦል ይህንን ነገር ከአንድ ዓመት በኋላ ቀስ ብለህ ሲመች ትቀጠዋለህ ለማለት ይህንን የዳኞቹን ዲሲሽን ሜኪንግ ፓወር ለምንድን ነው ኩዌስችን ውስጥ የምትከችው? እሺ ለባሎጋን የተደረገው ነገር ለኳንሳ የማይደረግበት ምክንያት ምንድን ነው? ቶማስ ቱኸል ያሉት ነገር ነው እዚህ ጋር የሚመጣው። ይሄ አሁን የተጀመረው ነገር፣ አሁን የተጀመረው እብደት፣ አሁን የተጀመረው ነውር ቶማስ ቱኸል የእንግሊዝ ብሔራዊ ቡድን አሰልጣኝ ነው የሚለው ይሄንን ማን ነው የሚያቆመው? የት ጋ ነው የሚቆመው? እንዴት ነው የሚቆመው? ነው ያላቅም አለ። የርገን ክሎፕ ምን አሉ? እነዚህ ሁለት ሰዎች ኳስ አያውቁማል። ማንና ማንን? ጂያኒ ኢንፋንቲኖንና ዶናልድ ትራምፕን። ኳስ እውቀቱ በሌላቸው ሰዎች፣ ኳስ ለኳሱ ኢንቴግሪቲ ግድ በሌላቸው ሰዎች እንዲህ ሲጨማለቅና እንዲህ ሲበላሽ ማየት የለብንም አለ። ሀውካም ይህንን እንዴት ትቀበያለሽ አንቺ የእግር ኳስ ሰው ሆነሽ 90 ምናምን ዓመት የተኖረበትን ነገር ለሆኑ ሰውዬ ደስታ አይተሽ ከሆነ ባለስልጣኖቻቸው ዩ ዲድ ግሬት አወር ፕሬዚደንት ሚስተር ፕሬዚዳንት ዩ ዲድ ግሬት ተጫዋቹ እንዲመለስ በማድረግ ይሄ ቢግ አቺቭመንት ነው ይባባላል። አንዳንዴ እኮ ሳምሪ ክርስቶስን ነው የምልሽ ሲደረግልሽ ደስ የማይልሽ ነገር እኮ ሊኖር ይገባል እኮ አንፌር ከሆነ ሲዳላልሽም ደስ ላይልሽ እኮ የሚገባ ነገር እኮ አለ። ይሄንን እኔ ባሎጋንን ብሆን እቀበለዋለሁ ወይ? ደስ ብሎኝ ወደ ሜዳ አገባለሁ ወይ? እንዲህ ይህንን እንዴት ነው የምትቀበው? የአውሮፓ እግር ኳስ ማህበር መግለጫ ወጣ። የእግር ኳስ ዳኞች የሚወስኑት ውሳኔ በፖለቲከኞች የሚሻር ከሆነ ኳሳችን አደጋ ላይ ነው አለ። አክሰፕተብል አይደለም አለ። የአውሮፓ እግር ኳስ ማህበር በዚህ የዓለም ዋንጫ ላይ በስንትና በምን ያህል አጋጣሚ ከፊፋ ተቃራኒ ቆም ሶማሊያዊ ዳኛ አይገቡም ሲባል ልክ አይደለም አለ። እናንተ ብትከለክሏቸውም እኔ ለእግር ኳሱ ተቆርቁሬ ለፕሮፌሽኑ የለፋውን ሰውዬ አክብሬ ተደርጎ የማይታወቅ ነገር አደርጋለሁ አለና ፓሪስ ሰን ዠርማንና አስቶን ቪላ የአውሮፓ አሸናፊዎች አሸናፊ ውድድር ሲጫወቱ እሱ ይዳኛል ፊፋን ነውሩን እንዲገባው ለማድረግ ማለት። አሁንም ይሄ ነውር ነው፣ አክሰፕተብል አይደለም። ቀልድ ነው የተያዘው፣ ማሾፍ ነው የተያዘው፣ ነውር ነው የተያዘው። ግን ተፈጸመ። መበርገግ የለም፣ መደንገጥ የለም። ከዚህም ከዛም የሚመጣው ቁጣ የቤልጅየም የውጭ ጉዳይ ሚኒስትር መግለጫ ወጣ። እነ ዌይን ሩኒ እነ ማነው ስሙ ኢያን ራይት ያላወራ እኮ የለም። ሀውካም እንዴት ነው ይህንን ተቀብለን ሲምፕሊ የምንሄደው? ድሮ ሪያል ማድሪድ የላሊጋውን ዋንጫ እንዲያሸንፍ ጄኔራል ፍራንኮ የሚባል ሰው ገቡና ነገሯቸው ይል ነበር አለ። ታሪክ ገብተሽ ብታነቢ ይህንን ይነግርሻል። ኤል ክላሲኮ ላይ 10 ምናምን ለምናምን ሪያል ማድሪድ ሲያሸንፍ ማየት አማረኝ ብሎ ጉልቤው አምባገነኑ የስፔን መሪ የነበረው እንደዛ ይደረግለት ነበር። 6 ጎል ማየት አለብኝ ብሎዋል። እናንተ ረፉ እናንተ በርቱ ተብሎ መልበሻ ቤት ይነገራል። ጀስት ቱ ፕሊዝ ሂም እኮ ነው፣ በቃ እሱን ለማስደሰት እኮ። አሁን ጂያኒ ኢንፋንቲኖ የሚባል ሰው ዶናልድ ትራምፕን ካላስደሰትኩ በስተቀር አለና ቁጭ አለ። ሌላ መንገድ መፈለግ ይሻል ነበር። የሚያስተዛዝብ እና ሴፕ ብላተር እንኳን ተናገሩ እኮ ካሉበት ሆነ። ሴፕ ብላተር የቀድሞ የፊፋ ፕሬዚዳንት ወጥተው ተናገሩ። እሳቸው ፖለቲከኞች እንዲፈነጩበት የእግር ኳስ ሕግን ካደረግን ማቆሚያ አይኖረውም፣ መከላከል የማንችልበት ደረጃ ላይ ይደረሳል፣ እግር ኳሳችንን መጠበቅ አለብን ተባለ። ይህንን ሰውዬ ግን በተመለከተ ፓወር ያለውም ሰው ገንዘብ ያለውም ሰው ይወዳል መባሉ ግን በተግባር እየኖረ እያሳየን ነው።
እግር ኳስ ጨዋታ አጠቃላይ ስፖርት ከፖለቲካ ጋራ በተያያዘ ንክኪ እንዳይኖረው ምን ያክል ፕሮቴክት ይደረግ እንደነበረ ሁላችንም እናውቃለን። ግን አሁን ይሄ የዓለም ዋንጫ እንደውም በትልቁ ፖለቲካ ውሳኔዎች የተንሰራፉበት መሆኑን አይተናል። የተጫዋቾች ዝውውር ላይ አዲስ ነገር አለ? የተወሰኑ አዳዲስ ነገሮች አሉ። አንድ መነሳት የሚችለው ነገር የአሌክስ ስኮትን ጉዳይ በተመለከተ መረጃዎች ሲወጡ ነበረ። ማንቸስተር ዩናይትድ አሁንም የአሌክስ ስኮት ዝውውርን በተመለከተ ጉዳዩን በተለየ ሁኔታ እየተከታተለው እንደሆነና ይህንን ተጫዋችም ለማስፈረም የሚችለውን ነገር በሙሉ እንደሚያደርግ መረጃዎች ወጥተዋል። አንዳንድ ቦታዎች ላይ ማን ዩናይትድ ከዚህኛው ዝውውር ራሱ በተወሰነ መንገድ ራሱን እያገለለ ነው የሚሉ መረጃዎች ተጽፈው ነበረ። ለዛ ይመስለኛል አሁን ይሄኛው መረጃ በተጠናከረ መንገድ በተለያየ አጋጣሚ እየወጣ እሱን እየተመለከትን የምንገኘው። ከበርንመዝ በኩል የአሌክስ ስኮትን ዝውውር በተመለከተ ወደ 80 ሚሊዮን ፓውንድ አካባቢ ጥያቄ ጠይቀዋል። በዚህ መንገድ ክፍያ እንዲፈጸምላቸው። በእርግጥ የ2 አመት ኮንትራት አለው። ግን ደግሞ ለዚህ ተጫዋች ይህንን ያክል ገንዘብ ማውጣት ልክ ነው ወይ የሚለው ላይ ብዙ ጥያቄ አለ። እናም በዛም የተነሳ ነው ዩናይትድ ምናልባት ራሱን ከዚህ ዝውውር ሊያገል ይችላል የሚሉ ጥያቄዎች የነበሩት። ግን በዩናይትድ በኩል የሚወጡት መረጃዎች ደግሞ መጨረሻ ላይ የወጡት መረጃዎች እንደሚያሳዩት ከሆነ ይህንን ተጫዋች ለማስፈረም ያለውን ጥረት አሁንም አጠናክሮ እንደሚቀጥል ነው። ከዛ ጎን ለጎን ደግሞ የአሌክስ ስኮት የቲም ጓደኛ የሆነውን ታይለር አደምስን ማን ዩናይትድ እንደገና ማስፈረም ከሚፈልጋቸው ተጫዋቾች ስም ዝርዝር ውስጥ አካቷል የሚሉ ሀሳቦችም ወጥተዋል። አደምስ ወደ 28 አመት የገባ ተጫዋች ነው እና ዩናይትድ ይህንን ተጫዋች ለማስፈረም ጥረት ያደርጋል ተብሎ እየተጠቀሰ ነው የሚገኘው። ይህም አንድ ከተሰሙት ጉዳዮች መካከል መነሳት ያለበት ይመስለኛል። በሌላ መንገድ ደግሞ አርሰናል ግብ ጠባቂ አስፈርሟል የሚሉ መረጃዎችም ወጥተዋል። አሁን የሕክምና ምርመራው ዛሬ በለንደን ይደረጋል የተባለው አርሰናል ያስፈረመው ግብ ጠባቂ የሊድስ ዩናይትድ ግብ ጠባቂ የነበረውን ኢላን ሜስለር የተባለውን ተጫዋች ነው። ይህኛው ተጫዋች በ2025/26 የውድድር አመት ከሊድስ ዩናይትድ ጋራ ብዙውን ጊዜ አብሮ ያሳለፈ ነው። እንደዚሁም ደግሞ ወደ 215 የሚደርሱ የሜዳ ላይ ቆይታዎች ነበሩት በ7 የውድድር አመታት። አሁን ግን ይህንን ግብ ጠባቂ ያው አርሰናል ለማስፈረም መቃረቡን ነገሮች በሙሉ መጠናቀቃቸውን የሚገልጹ መረጃዎችም ወጥተዋል እና አንድም ይሄ ከተሰሙት ጉዳዮች መካከል የሚጠቀስ ነው። እንደምናውቀው እንግዲህ ኬፓ አሪዛባላጋ ከአርሰናል ጋር የመቆየት እድሉ በጣም ጠባብ እንደሆነ ሲገለጽ ነበረ። በዋናነት ባለፈው የውድድር አመት በሚሰጠው የጨዋታ ተሳትፎ ዙሪያ ላይ ቅሬታ ገብቶት ነበር፣ በተለይ የመጀመሪያዎቹ ጊዜያት ላይ። ስለዚህ አሁን ይሄ ተጫዋች ከአርሰናል ጋራ ሚለያይ ከሆነ እንደ ካራባኦ ካፕ እንደዚሁም ደግሞ የኤፍኤ ካፕ ውድድሮችን በተመለከተ እድል የሚያገኘው ግብ ጠባቂ ይሄ ይሆናል ተብሎ ነው እየተገለጸ የሚገኘው። ይህም ዛሬ ላይ ከተሰሙት የዝውውር ጉዳዮች መካከል መጠቀስ ያለበት ይመስለኛል። በሌላ መንገድ ደግሞ ሞሐመድ ሳላህ ወደ ሮማ ሊመለስ ይችላል የሚሉ የዝውውር ጉዳዮችም ተሰምተዋል። ሞሐመድ ሳላህ በአብዛኛው የምንጠረጥረው ወደ ሳውዲ አረቢያ ሄዶ ይጫወታል ቀሪዎቹን የእግር ኳስ አመታቱን ብለን ነበር የምናስበው። ምክንያቱም በሳውዲ በኩል ይቀርቡለት የነበሩ ጥያቄዎች ቀደም ብለው መቅረብ የጀመሩ እንደዚሁም ደግሞ ብዙ ጥቅሞችን የሚያስገኙለት እንደሆነ ስለሚታወቅ ነው። አሁን ግን የሚወጡት ደግሞ መረጃዎች የሚያሳዩት ወደ ቀድሞ ክለቡ ወደ ሮማ የሚመለስበትን መንገድ እንዳለ እየተገለጸ ነው የሚገኘው። ስለዚህ በአውሮፓ ደረጃ ሌላ አንድ የሚሆን ወይንም ደግሞ 2 ትልቅ የውድድር አመት የማሳለፍ ጊዜ ይኖረዋል ተብሎ እየተገለጸ ነው። ይህም አንድ ከተሰሙት ነገር ግን ደግሞ ካልተጠበቁት የዝውውር ጉዳዮች መካከል መጠቀስ የሚችል ይመስለኛል። It's on here now. The goalkeeper's beaten, and South Africa have now moved up.